ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። የተለያዩ ስፖርታዊ ጉዳዮችን በዚህ ቻናላችን የምናነሳ ይሆናል። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። እናንተም ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት ግብዣችንን ወደ እናንተም የምናደርሰው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እመራለሁ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላም በድጋሚ የምንገናኝ ይሆናል። ቶትንሃም ሆትስፐርስ የውድድር ዓመቱ መጨረሻ ላይ ማርከስ ራሽፎርድን ለማስፈረም ፍላጎት እንዳላቸው ተዘግቧል። ተጫዋቹ በአሁኑ ጊዜ በባርሴሎና በውሰት ላይ የሚገኝ ሲሆን እነሱም በክረምቱ ቋሚነትን የመግዛት አማራጭ አላቸው። ይሁን እንጂ ቶትንሃም እርሱን ይፈልጋሉ። ወደ ፕሪምየር ሊግ እንዲመለስም ለማሳመን ተስፋ ያደርጋሉ። በፌጂያስ በኩል በወጣው ዘገባ መሰረት ተጫዋቹን ለማሳመንም መደበኛ የሆነ የአንደኛ ቡድን ጨዋታ ጊዜና በቡድን ውስጥም ትልቅ ሚና በመስጠትም ፍቃደኛ ናቸው። የ28 ዓመቱ ተጫዋች ወደ ላሊጋ ከተዘዋወረ በኋላ በጥሩ ሁኔታ ላይ የሚገኝ ሲሆን የቀድሞ አቋሙንና በራስ የመተማመን ስሜቱንም መልሶ ለማግኘት እየፈለገ ነው። እርሱ ለቶተንሃም ጥራት ያለው ግዢ ሊሆን እንደሚችል ምንም ጥርጥር የለውም። በማንቸስተር ዩናይትድ ውስጥም ለእርሱ የወደፊት እድል የለውምና የውድድር ዓመቱ መጨረሻ ላይ የረጅም ጊዜ የወደፊት ዕጣ ፈንታውን ለመወሰንም ይፈልጋል ነው የተባለው። ወደ ኦልድ ትራፎርድ የመመለስ እድልም የለውም። እናም የት እንደሚያርፍ ለማየትም አስደሳች ያደርገዋል። ባርሴሎናም በስምምነት ውስጥ ያለውን የመግዛት አማራጭ ሊጠቀም ይችላል። ሁኔታው እንዴት እንደሚያድግም ማየቱ አስደሳች ነው የሚሆነው። ቶተንሃም በአጥቂ ክፍል ውስጥ የበለጠ ጥራትና ተተኪ አማራጭም ያስፈልጋቸዋል። እንደርሱ ያለ ተለዋዋጭ አጥቂም በጣም ጠቃሚ ሊሆን ይችላል። በሶስቱም የፊት መስመር ክፍሎች ውስጥም በየትኛውም ቦታ መጫወት የሚችል ሲሆን ግቦችንና ፈጠራዎችንም ይጨምራል ተብሎ ነው የሚታሰበው። ሊጉንም በሚገባ ያውቀዋል። እንዲሁም ፈጣን ተጽዕኖም መፍጠር የሚችል ነው። ቶተንሃም በተመጣጣኝ ዋጋ ማስፈረም ከቻለ ስምምነቱን በረጅም ጊዜ ውስጥም ድንቅ እንቅስቃሴ ሊሆን ይችላል። ራሽፎርድ እንደ ዶሚኒክ ሶላንኬና ሪቻርልሰን ባሉ ተጫዋቾች ላይ ትልቅ አፕግሬድ ሊሆን ይችላል። ሁለቱም ተጫዋቾች በቋሚነት ጎል በማስቆጠር ሲቸገሩ ቆይተዋል። እናም ቶተንሃም አሁን ላይ አማራጮች ያስፈልጉታል ተብሎ ነው የሚታሰበው። የሳዑዲ ክለቦች የአጥቂውን ሙሐመድ ሳላህን የዝውውር ዋጋ ቀንሶ በዚህ ጥር ወርም ለመጨረሻ ጊዜ ለመሸጥም ፍቃደኛ ይሆናል ብለው ያምናሉ። ሊቨርፑልን የሳዑዲ ፕሮሊግ ክለቦች የሊቨርፑልን ኮከብ ሙሐመድ ሳላህን በሚመጣው የጥር ተጫዋቾች የዝውውር መስኮት በቅናሽ ዋጋ ማስፈረም እንደሚችሉ አሁን ላይ እየተዘገበ ነው። የግብፁ ተጫዋችም አሁን ላይ እንግዲህ ከአቋሙ የተወሰነ መውረዶች እየታዩበት እንደሆነ ይታወቃል። አርኔ ስሎትም በክለቡ ባሳለፋቸው 2 ጨዋታዎች ላይ እንዲሁም ደግሞ በሌሎችም ጨዋታዎች ላይ ተቀያሪ ወንበር አስቀምጦት ነበር። ይህ ሁኔታ አሁን ላይ የሳዑዲ ክለቦች ሳላህን በቅናሽ ዋጋ ለማስፈረምም ያላቸውን እምነት እያሳደገ ሲሆን ለጥር ወርም የዝውውር እንቅስቃሴም እያደረጉ ነው ሲል አይኒውስ የተባለው የመረጃ ምንጭ ዘግቧል። የሳዑዲ የህዝብ ኢንቨስትመንት ፈንድም በፕሮ ሊግ ውስጥ ያሉ በርካታ ከፍተኛ አመራሮች ስልጣኑን በእጃቸው እንዳለ ያምናሉ ሲል በሪፖርት ውስጥም የጠቀሰው አንድ ምንጭ ተናግሯል። የሙሐመድ ሳላ አቋም መውረድ በዋናው ቡድን ውስጥም ባለመግባቱ የተሰማው ደስታን ማጣት፣ ሊቨርፑል የሆነ ነገር ለመቀየርም አስፈላጊና በቂ አጥቂዎች መኖራቸው ሁሉም ወደ መካከለኛው ምስራቅ እንዲሄድም ይረዱታል የሚሉ ምክንያቶች ናቸው። ሪፖርቱ አክሎም የሳዑዲ ባለስልጣናት ሳላ ባለፈው የውድድር ዓመትም መጨረሻ ላይ በአንፊልድ አዲስ ኮንትራት ቢፈርምም እንኳን ቀደም ብሎ እነሱን እንግዲህ ለመቀላቀል በጣም ተፈትኖ ነበር የሚል ስሜት ነው ያላቸው። ሳላህ በ2017 ከተቀላቀለ ወዲህ ለክለቡ 250 ጎሎችን በማስቆጠር 2 የፕሪሚየር ሊግ ዋንጫዎችንና የቻምፒየንስ ሊግን እንዲሁም ሌሎች ትልልቅ ዋንጫዎችን የማስገኘት የሊቨርፑል ሌጀንድ እንደሆነ ይታወቃል። ሆኖም ግን ትልቅ ተጫዋቾችም መጨረሻ አላቸውና ሳላ በዚህ ውድድር ዘመን በቀላሉ ከቀድሞ ምርጥ አቋሙ በታች ያለም ይመስላል። ቀደም ሲል ይፈጠር የነበረው አይነት ተጽዕኖን መፍጠር አልቻለም። እስካሁን በ19 ጨዋታዎችም በ6 ጎሎች ላይ ብቻ ነው የተወሰነው። ሳላህን እንግዲህ መልቀቅ እና በአሁኑ ጊዜ በአቋሙ ከፍተኛ ደረጃ ላይ ያለ ወይም በሚቀጥሉት 2 እና 3 ዓመታት ወደሱ እያመራ ያለን ተተኪ ማምጣት ጠቃሚ ሊሆን ይችላል። አንቷን ሴሜኒዮ ተመራጭ ሊሆን ይችላል። እናም በቅርቡ በሌላ የአይኒውስ ዘገባ ከሊቨርፑል ጋር መያያዙ ተዘግቧል።
ስለዚህም ይህ ሊታይ የሚገባው አማራጭ ሊሆን እንደሚችል ነው በርካቶች የሚያምኑት። ባርሰሎና የአርቢ ላይፕዚጉን አጥቂ ያን ዲያማንዴን ለማስፈረም ፍላጎት አለው። ወጣቱ አጥቂ በጀርመን ክለብ ውስጥ ስሙን ያስመዘገበ ሲሆን በርካታ ክለቦችም እየተከታተሉት ይገኛሉ። አይቮሪ ኮስታዊው ተጫዋች የሊቨርፑልና የቶትንሃም የትኩረት ማዕከል ነው። ባርሴሎና ከነዚህ ክለቦችም ቀድሞ ማስፈረም ይችል እንደሆነ የሚለው አስደሳች ያደርገዋል። ፌጂያስ እንደዘገበው ከሆነ ባርሴሎና በዝውውር ውድድሩ ረገድም አቅሙ ያነሰ ተጫዋችን 90 ሚሊዮን ዩሮ የተገመተ ሲሆን ከፕሪሚየር ሊግ ክለቦች ጋርም መወዳደር አይችሉም። ሁኔታው እንዴት እንደሚዳብርም የሚታይ ነው የሚሆነው። ሊቨርፑልና ቶትንሃም በክንፍ ላይ ተጨማሪ ጥራት ያስፈልጋቸዋል። እናም ዲያማንዴ ጠንካራ ግዢ ነው የሚሆነው። እሱ ብዙ አቅም ያለው ወጣት ተጫዋች ሲሆን በትክክለኛው መመሪያ ደግሞ አቅም ያለው ወደፊትም ኮከብ ሊሆን የሚችል ነው። ወደ ፕሪሚየር ሊግ የመዛወር እድሉ ለሱ በጣም አስደሳች ይሆናል። በዚህ ጊዜ ውስጥ ሊቨርፑል በትክክለኛ ተጫዋቾች ከፍተኛ ገንዘቦችን የመክፈል የፋይናንስ አቅም እንዳለው አሳይቷል። እናም ለቡንደስሊጋው አጥቂም ብዙ ገንዘቦችን ለመክፈልም ፈቃደኞች ይሆኑ እንደሆነ የሚታይ ነው። በሌላ በኩል ቶተንሃም ቡድናቸው ውስጥም በርካታ ቦታዎችን ማሻሻል ያስፈልገዋል። እናም በወጣቱ አጥቂ ላይም 90 ሚሊዮን ዩሮ ማውጣትም ቅድሚያ የሚሰጠው ጉዳይ ላይሆን ይችላል። ሁኔታው እንዴት እንደሚዳበረም የሚታይ ነው። ዲያማንዴ ወደ ትልቅ ክለብ ተቀላቅሎ በከፍተኛ ደረጃ መወዳደር ይፈልጋል። ሶስቱም ክለቦች ከሱ ማራኪ መዳረሻዎች ሊሆኑ ይችላሉ። መደበኛ የጨዋታ እድልና ግልጽ ሚና የሚያገኝበትን ክለብ ለመቀላቀል መፈለግም ይኖርበታል። በትልቅ ክለብ ውስጥም ወንበር ላይ መቀመጥ አይጠቅመውም። በመጨረሻም የት እንደሚያርፍም የሚታይ ይሆናል ተብሎ ነው የሚታሰበው። አስተን ቪላ ኮከብ አጥቂው ኦሌ ዋትኪንስን በጥር ወር ለመሸጥ ዝግጁ ይሆናል ተብሏል። የእግር ኳስ የውስጥ አዋቂ ወይም ፉትቦል ኢንሳይደር የተባለው የመረጃ ምንጭ እንደዘገበው ከሆነ የክለቡ የእንግሊዝ ብሔራዊ ቡድን ተጫዋቹን እንግዲህ ለመልቀቅም ወደ 35 ሚሊዮን ፓውንድ አካባቢ የሚጠጋ ክፍያን ለመቀበልም ፍቃደኛ ይሆናሉ። አስተን ቪላ በቅርብ ወራትም ለሱ የቀረቡለትን የዝውውር ጥያቄዎችም ውድቅ አድርጓል። አሁን ላይ ግን መውጣቱን ለማጽደቅም ዝግጁ የሆኑ ይመስላሉ። የበለጠ እምቅ ችሎታ ያለው ወጣት አማራጭ ለማምጣትም እየፈለጉ ነው። ዋትኪንስ በዚህ የውድድር ዘመን በበቂ ሁኔታም ጥሩ አልነበረም። እናም አስተን ቪላ ለወደፊቱ እቅድም እያወጣ ነው። ትክክለኞቹ ተጫዋቾችን ማምጣትም ይችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ኦሌ ዋትኪንስ የአማራጭ እጥረት ሊያጋጥመው አይችልም። በፕሪሚየር ሊግ ውስጥ አስተማማኝ አፈጻጸም አለው። እናም ለአብዛኞቹ ቡድኖችም በጣም ጠቃሚ ግዢ ሊሆን ይችላል። የ29 ዓመቱ ተጫዋች በዚህ የውድድር ዘመን በፕሪሚየር ሊግ ውስጥም 3 ግቦችን ብቻ አስቆጥሯል። እናም ወደ ቀድሞ ብቃቱ ለመመለስም ይፈልጋል። በሚቀጥለው ዓመት የዓለም ዋንጫ እየመጣ ባለበት በዚህ ሰዓት የእንግሊዝ ብሔራዊ ቡድን አባል መሆንም ይፈልጋል። በውድድር ዘመኑ ሁለተኛው አጋማሽ ላይ በከፍተኛ ደረጃ ማከናወን ለሱ ተስማሚ ሊሆን እንደሚችል ነው የሚነገረው። መደበኛ እድሎች የሚያገኝበት ክለብን መቀላቀል ያስፈልገዋል። 35 ሚሊዮን ፓውንድ ለዚህኛው ገበያ ደግሞ ለዚህ ጥራት ላለው ተጫዋች ምክንያታዊ ክፍያ ነው። ኦሌ ዋትኪንስ ከአስተን ቪላ በ198 ጨዋታዎችም 78 ጎሎችንና 34 አሲስቶችን አስመዝግበዋል። ከፍተኛ ብቃት ላይ መድረስም ከቻለም በአህጉሪቱ ውስጥ ያሉ አብዛኞቹ ቡድኖችንም ሊለውጥ ይችላል ተብሏል። የ29 ዓመቱ ተጫዋችም የት እንደሚያርፍ ማየቱ አስደሳች ያደርገዋል። በሚቀጥለው ሳምንት ዝውውሩ ከተፈቀደለት በርካታ የፕሪሚየር ሊግ ክለቦችም ወረፋ ሊይዙለት እንደሚችል መገመቱ ተገቢ ነው ተብሎ ነው የሚታመነው። ኤቨርተን ብራዚላዊውን አጥቂ ዩሪ አልቤርቶን ከኮረንቲያስ ለማስፈረም ፍላጎት አሳይቷል። የ24 ዓመቱ ተጫዋች በአሁኑ ሰዓት አስደናቂ ብቃት ላይ የሚገኝ ሲሆን በዚህ የውድድር ዘመን 18 ጎሎችን ያስቆጠረው። ዋጋውም 40 ሚሊዮን ፓውንድ አካባቢ እንደሚሆን ይጠበቃል። እንደ ቲም ቶክ ዘገባ ኤቨርተን የሱን ፊርማ ለማስጠበቅ በሚደረገው ፉክክርም ቀዳሚ ሲሆን ለተጫዋቹም ቀድሞውኑ ጥያቄ አቅርበዋል። ዌስትሃም ዩናይትዶች በአጥቂው ላይ ፍላጎት አለው። ከሁለቱ የፕሪሚየር ሊግ ክለቦች መካከልም የትኛው ስምምነቱን እንደሚያጠናቅቅ ማየቱ አስደሳች ይሆናል። ስምምነቱን ለመጨረስ 40 ሚሊዮን ፓውንድ ለመክፈልም የሚያስችል ሀብት አላቸው። ኤቨርተን ከፍተኛ ጥራት ያለው አጥቂ በአስቸኳይ ይፈልጋል። በዚህ የውድድር ዘመን በፕሪሚየር ሊጉ የተከበረ ደረጃ ላይ ለመጨረስም ይፈልጋሉ። እናም እንደ ቤቶ ባሉ ተጫዋቾች ላይ ማሻሻያ ማግኘት ይኖርባቸዋል። እሱ በዚህ የውድድር ዘመን በበቂ ሁኔታ ጥሩ አልነበረም። እናም ኤቨርተን በመደበኛነትም ጎል በማስቆጠር ላይ እየተቸገረ ነው። አልቤርቶ ትልቅ ለውጥን ሊያመጣላቸው ይችላል። አሁንም የ24 ዓመት ወጣት ብቻ በመሆኑ በአሰልጣኝነትና በተሞክሮም ሊሻሻል ይችላል። በትክክለኛው መመሪያ ወደ ጥራት ያለው የፕሪሚየር ሊግ አጥቂነትም ሊያድግ እንደሚችል ነው የሚታመነው። በሌላ በኩል ዌስትሃም ዩናይትድ ጎል አስቆጣሪ በአስቸኳይ ይፈልጋል። ኒኮላ ፉልክሩግ ክለቡን ከተቀላቀለ በኋላ ከጠበቀው ደረጃ በታች ነው።
እናም ዌስትሃም ዩናይትድም በመደበኛነት ጎል የሚያስቆጥር አጥቂ በአስቸኳይ ይፈልጋል። በፕሪሚየር ሊግ ውስጥም ለመቆየት እየታገሉ ነው። እንደ አልቤርቶ ያለ ሰው ያስፈልጋቸዋል ነው የተባለው። ከሁለቱ ክለቦች መካከል የትኛው ስምምነቱን እንደሚያሳካ ማየቱ አስደሳች ይሆናል። አጥቂው ወደ ፕሪሚየር ሊግ የመዘዋወር ሀሳብ በእርግጠኝነት ይማርከዋል። ከኤቨርተን ወይም ከዌስትሃም ዩናይትድ ጋርም ጥሩ ጊዜን ማሳለፍም ለወደፊቱ ትልቅ ዝውውር ሊረዳው እንደሚችል ሊሰማው ይችላል። ሁኔታው በሚቀጥሉት ጥቂት ሳምንታት ውስጥም እንዴት እንደሚዳብር የሚታይ ነው የሚሆነው። የአንደርሌክቱ አጥቂ የሆነው ኒልሰን አንጉሎ ክለቡን ለቀው በመውጣት ሲነጋገር ቆይቷል። እናም እንደ ማንቸስተር ዩናይትድ እና ቶተንሃም ያሉ ክለቦች በሱ ላይ ፍላጎቱ አላቸው። የ22 ዓመቱ ደቡብ አሜሪካዊው ተጫዋች የቤልጅየሙን ክለብ ከተቀላቀለ በኋላ ጥሩ ነገሮችን አድርጓል። በዚህ የውድድር ዘመን 4 ጎሎችንና 8 አሲስቶችንም አስመዝግቧል። ቶተንሃም እና ማንቸስተር ዩናይትድ የእሱን ብቃት መሻሻልም በቅርበት እየተከታተሉት ነው። እናም ከብሬንትፎርድ፣ ብራይተን እና ሊድስ ዩናይትድ ጋርም ይፎካከራሉ ሲል ቲም ቶክ ዘግቧል። ማንቸስተር ዩናይትድ እና ቶተንሃም በክንፍ መስመሮቻቸው ላይ ተጨማሪ ጥራት ያስፈልጋቸዋል። እናም የ22 ዓመቱ ተጫዋች ደግሞ በጣም ጠቃሚ ግዢ ሊሆን ይችላል። ለቡድን አጋሮቹ የግብ ዕድሎችን በመፍጠርና የመጨረሻው የሜዳ ክፍል ላይ ያልተተነበየ ወይም ደግሞ አንፕሪዲክታቢሊቲን ሁኔታን ለመጨመርም ይረዳዋል። ግቦችንም ማስቆጠር ይችላል ተብሎ ነው የሚታሰበው። በፕሪሚየር ሊግ ውስጥ መደበኛ የእግር ኳስን መጫወት ብቃቱን የበለጠ እንዲሻሻልና ያለውን እምቅ አቅምም እንዲያሳካ ይረዳዋል። ወደ እንግሊዝ የመዘዋወር እድሉ ለሱ በጣም አስደሳች ነው የሚሆነው። ማንቸስተር ዩናይትድ እና ቶተንሃም በሀገሪቱ ውስጥ ካሉ ትልልቅ ክለቦች መካከል ሲሆኑ ለአንጉሎም ማራኪ መዳረሻ ናቸው። የእንግሊዙ ክለብ ከአንደርሌክት ጋር ስምምነት ላይ መድረስ የሚችል እንደሆነ ማየቱ አስደሳች ያደርገዋል። ተጫዋቹ በቀላሉ ማጣትም አይፈልጉም። እሱ እንግዲህ ለነሱ ጥሩ ብቃትን ያሳየ ተጫዋች ነው። ከፍተኛ ዋጋም ሊጠይቁበት ይችላሉ ነው የተባለው። ይህ በእንዲህ እንዳለ ሌሎች የፕሪሚየር ሊግ ክለቦችም ፊርማውን ለማስጠበቅ ተስፋ ያደርጋሉ። አንጉሎ በመጪው የዓለም ዋንጫም የብሔራዊ ቡድኑ አካል መሆን ይፈልጋል። እናም በዚሁ ደግሞ የሙያው ደረጃ ላይ በመደበኛነት መጫወት ይኖርበታል። በጥር ወር የቤልጅየሙን ክለብ ለቆም ከወጣ መደበኛ እድሎችንና ግልጽ ሚናም የሚያስገኝለትን ክለብ ለመቀላቀል መፈለግ ይኖርበታል ተብሎ እንደሚታሰብ ነው መረጃው ይፋ የሆነው። አርሰናል እና ማንቸስተር ሲቲ የአይንትራክ ፍራንክፈርቱን የግራ መስመር ተከላካይ የሆነውን ናትናኤል ብራውንን ለማዘዋወር ፍላጎት ካላቸው ክለቦች መካከል ዋነኞቹ ናቸው። በዘገባው ላይ በዴይሊ ሜል በወጣ ዘገባ መሰረትም ለመጀመሪያ ጊዜ እንደተዘገበው የጀርመን ብሔራዊ ቡድን ተጫዋቹ በቡንደስሊጋ ላይ ባሳየው አስደናቂ ብቃትም በአውሮፓ ዙሪያ ያሉ ስካውቶችን ትኩረትን ስቧል ነው የተባለው። አርሰናል ቀድሞውኑ በግራ መስመር ተከላካይነት አማራጮች ያሏቸው፣ ነገር ግን ሚኬል አርቴታ ለዚህ ክፍል ተጨማሪ ጥልቀት የመጨመረም አማራጭን ለመመርመር ፍላጎት ሊኖረው ይችላል። እንደ ምንጮች ዘገባ ከሆነ የዚህ ተጫዋች የናትናኤል ብራውን ብቃትም በአውሮፓ ዙሪያ ያሉ ስካውቶችን ቀልብ ስቧል ብሎላል። በሲቲ በአርሰናልና በባርሴሎና ዘንድም በእውነት ተፈላጊ ተጫዋች ነው። ሌላ ምንጭ አክሎም የጨዋታ ማንበብ ስልቱ እንዲሁ ሁለገብነቱ ለእንግሊዝ እግር ኳስም ጠንካራ ተስማሚ ያደርገዋል። በገንዘብ ነክ ጉዳይ አሁን ያለው የደሞዝ ደረጃም ለፕሪሚየር ሊግ ክለቦች ሊደረስበት የሚችል ነው ሲል ዘገባው ያክላል። ይህ ሁሉ አሁንም እንግዲህ የቅድመ ደረጃ ላይ ያለ ይመስላል። ነገር ግን ናትናኤል ብራውን በቅርቡ ትልቅ ዝውውር እንደሚያገኝ ግን የማይቀር ነገር ይመስላል። ተሰጥኦ ያለው የ22 ዓመት ወጣት ምናልባትም ወደ 50 ሚሊዮን ዩሮ ሊያስወጣ ይችላል። ነገር ግን ክለቡ እስከ 2030 ድረስም ውል ስላለው ለመሸጥም ብዙ ጫና የለበትም። ብራውን ብዙ ዜናዎችን እየሳበና እንዲሁ ደግሞ ይህ በቀጣዮች ወራትም ተጨባጭ ንግግሮችን ወይም ጥያቄዎች እንዴት እንደሚለወጥም ማየት አስደሳች ያደርገዋል። የጥር ወር ዝውውር የማይመስል ቢመስልም ይህ ግን በእርግጥም ለሚቀጥለው ክረምት የሚጠበቅ ይሆናል። ናትናኤል ብራውን አርሰናል ወይም ማንቸስተር ሲቲን መምረጥ ይኖርበታል ተብሏል። ለወደፊት አማራጮቹን ሲያጤንበት ሁለቱ አርሰናልና ሲቲ ግን ለብራውን ማራኪ ፕሮጀክቶች ተብለው ሊታዩ ይችላሉ። ሚኬል አርቴታና ፔፕ ጓርዲዮላ በዚህ የውድድር ዘመን በድጋሚ ለፕሪሚየር ሊግ ዋንጫ ለመወዳደርም የተዘጋጁ ይመስላል። ስለዚህም ብራውን የትኛውን ቢቀላቀል አሸናፊ ቡድን እየተቀላቀለ እንደሆነ ይሰማዋል። ሆኖም በዓለም ላይ በትክክለኛው እንግዲህ በክፍያቸው ከዋክብት ተጫዋቾችን በተሞሉ ሁለት ቡድኖች ውስጥም በመደበኛነት መጫወት አስቸጋሪ ሊሆንበት ይችላል። ስለዚህ ሌላ ክለብ ደግሞ ወደ ፉክክሩ ከገባ ይለሱ ሊታሰብበት የሚገባ ሌላ ምክንያት ሊሆን እንደሚችል ነው በርካቶች ያመኑት። ቶተንሃም በጥር ወር የቶማስ ፍራንክን ቡድን ማሻሻል ይፈልጋል። ለኒውካስል ዩናይትድ እና ለኤዲ ሃውም ተመሳሳይ ነገር ሊባል ይችላል። ሆኖም ግን ሁለቱም ቡድኖች ጄምስ ትራፎርድን ከማንቸስተር ሲቲ የማስፈረም እድላቸው
አነስተኛ እንደሆነ ነው አሁንም የሚታመነው። ቶተናም በዚህ የውድድር ዘመን ከጉሌርሞ ቪካሪዮ በተደጋጋሚ በተፈጸሙ ስህተቶች የተነሳ ስጋት አድሮበታል። በኒውካስል ዩናይትድ ላይም በኒክ ፖፕ ላይ ተመሳሳይ ሁኔታ ነው ያለው። ሁለቱም ክለቦች የግብ ጠባቂ ዝውውርን ምክንያታዊ እንደሆነ ያውቃሉ። ነገር ግን በኢቲሃድ እንግዲህ የጄምስ ትራፎርድ ሁኔታን በጥንቃቄ እየተከታተሉ ቢሆንም በሚቀጥለው ወር ግን የዝውውር መስኮት ሲከፈት እንቅስቃሴ ማድረግ እድል የላቸውም ነው የተባለው። ፉትቦል ኢንሳይደር እንደዘገበው የ23 ዓመቱ ተጫዋችም በክረምቱ ከበርንሌይ ከተዘዋወረ በኋላ ባገኘው የመጫወቻ ጊዜ ደስተኛ ባይሆንም ማንቸስተር ሲቲ ግን ትራፎርድን በጥር ወር ለመልቀቅ ምንም አይነት እቅድ የለውም ነው የተባለው። ግልጽ ነው ትራፎርድ በአሁኑ ሰዓት ደስተኛ አይደለም። ምክንያቱም ከጂያንሉጂ ዶናሩማ በኋላ ሁለተኛ ተመራጭ ሆኖ እየተጫወተ ነው። ትራፎርድ ለዓለም ዋንጫው በእንግሊዝ ቡድን ውስጥም የመግባት ፍላጎት ያለው ይመስላል። ነገር ግን ካልተጫወተ በቶማስ ቱሄል እቅዶች ውስጥ ለመካተትም አስቸጋሪ ይሆናል። ለዚያም ነው በቅርብ ሳምንታት ውስጥ ስለ ወደፊቱ ያለው ግምት የጨመረው። ኒውካስል ዩናይትድ ለረጅም ጊዜ አድናቂዎቹ እንደሆኑ ይታወቃል። በአንድ በኩል ኤሚሊያኖ ማርቲኔዝ ወደፊት ስለሚኖረው ነገር እርግጠኛ ለመሆን ጋር በተያያዘ አስተን ቪላም ስሙ ተጠቅሷል። ስፐርቶችም ስማቸው ይነሳል። ነገር ግን ተጫዋቹ ደስተኛ ባይሆንና መጫወት ቢፈልግም ሲቲ በጥር ወር ግን ይለቀዋል ተብሎ አይታሰብም። ሲቲ በጥር ወር ቡድኑን ማዳከምና ከግብ ጠባቂው ክፍል ውስጥም ራሱን ክፍተት ውስጥ ማስገባት አይፈልግም። ቶተንሃም ወይም ኒውካስል ዩናይትድ ትራፎርድን በማስፈረም እንደሚጠቀሙ ምንም ጥርጥር የለውም። ነገር ግን በጥር ወር የዝውውር መስኮት ላይ ብዙ ገንዘቦችን ማውጣት የሚያስቆጭ ላይሆን ይችላል። እንደዚያም ሆኖ ማንቸስተር ሲቲ ለመስማማትም የበለጠ ፍቃደኛ ሊሆን በሚችልበት በሚቀጥለው ክረምትም ድረስ መጠበቅ የተሻለ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ቸልሲ የሊል አማካይ የሆነው አዩብ ቡአዲን ለማስፈረም ፍላጎት እንዳለው ተዘግቧል። ይህ ተሰጥኦ ያለው ወጣት አማካይ በፈረንሳይ ሊግ ውስጥም ጥሩ እንቅስቃሴን እያደረገ ሲሆን የአርሰናልንም ትኩረት ስቧል። ፋብሪስ ሃውኪንስ እንደዘገበው ከሆነ አርሰናል ዝውውሩን ለማጠናቀቅም ከፍተኛ ጥረት እያደረገ ነው። ሆኖም ግን ቸልሲ ተጫዋቹን ማስፈረም ይፈልጋል። ጋዜጠኛው እንደተናገረው ከሆነ ተጫዋቹ የውድድር ዓመቱ ሲያልቅም ወደ 50 ሚሊዮን ዩሮ ገደማ ሊያስወጣ ይችላል ነው የተባለው። ቸልሲ ለፊርማው የሚደረገው ፉክክርን ማሸነፍ ይችል እንደሆነ ማየቱ አስደሳች ያደርገዋል የሚሉ መረጃዎች ወጥተዋል። ክለቡ በአማካይ ክፍል ውስጥም የበለጠ ፈጠራና የኳስ ቁጥጥር ስለሚፈልግም ቡአዲ ለረጅም ጊዜ የሚሆን ግሩም ኢንቨስትመንት ነው የሚሆነው። በአውሮፓ ውስጥ በእጅጉ የሚደነቅ ሲሆን ትክክለኛ መመሪያ ከተሰጠው ወደ ከፍተኛ ደረጃ ተጫዋችነትም እንደሚያድግ ይጠበቃል። ወደ ቸልሲ መዘዋወር ለተጫዋቹ ተስማሚ ነው። እዚያም ደግሞ በመደበኛነት የመጫወት እድልን ያገኛል። በከፍተኛ ደረጃ መወዳደር ደግሞ በውስጡ ያለውን ምርጥ ነገርም ሊያወጣው ይችላል። በፕሪሚየር ሊግ ውስጥም ተከታታይ ጨዋታዎችን ማድረጉ እድገቱን ያፋጥንለታል። አርሰናል በአሁኑ ጊዜ የተሻለ ቡድን ያለው ሲሆን በተከታታይ ለዋና ዋንጫዎችም እየተፋለመ ነው። ተጫዋቹ እነሱን ለመቀላቀል ባለው ሀሳብም ይሳባል። እንግዲህ አይሳብም የሚለውም ጉዳይ የሚታይ ነው። ሆኖም ግን በአርሰናል ውስጥ የተረጋገጠ የመሰለፍ እድልን ሊያገኝ ይችላል። በቼልሲ ግን የበለጠ እድሎችን ሊያገኝ ይችላል። በሙያው በዚህ ደረጃ ላይ ደግሞ እያለም በመደበኛነት የሚጫወትበትን ቡድን መቀላቀል ደግሞ ይኖርበታል ተብሎ ነው የሚታሰበው። በአንድ ክለብ የተቀያሪ ወንበር ላይ መቀመጥም አይጠቅመውም። ቸልሲ በዓለም ላይ ካሉ ትልልቅ ክለቦች ውስጥ አንደኛው ሲሆን ትልቅ ምኞት ያለው ፕሮጀክትም አለው። ወጣት ተጫዋቾችን እነሱን እንዲቀላቀሉ ማሳመንም የማይችሉበት ምንም አይነት ምክንያት እንደሌለ የሚያሳዩ መረጃዎች ናቸው የወጡት። ሊቨርፑል በጥር ተጫዋቾች የዝውውር መስኮት ላይ ለቡድኑ ጉልህ የሆኑ ተጨማሪ ተጫዋቾችን ለማድረግም አስቧል። የመሃል ሜዳው ደግሞ ትኩረት ሊሰጠው ከሚገባቸው ቦታዎች አንደኛው ነው። አርኔ ስሎት በመሃል ሜዳው ላይ የገጠመውን ችግር ለመፍታት እየተቸገረ ሲሆን አዲስ ፈራሚ ግን ፍጹም መፍትሄ ሊሆን ይችላል። ባለፉት ሳምንታት እንደ አሌክሲ ማካሊስተር እና ፍሎሪያን ቬርትስ ባሉ ተጫዋቾች ዙሪያ ስጋቶች ስለነበሩ ሊቨርፑል አዲስ አማካይ ለማስፈረም ወደ ገበያው ለመግባትም ዝግጁ ነው። ኢላማዎቹ አንዱ ደግሞ የአታላንታና የብራዚሉ ኮከብ የሆነው ኤደርሰን ዶስ ሳንቶስ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ፒት አሩርክ ሊቨርፑል ለኤደርሰን ያለውን ፍላጎትም አረጋግጧል። እሱም ለአሁኑ የፕሪሚየር ሊጉ ሻምፒዮኖችም ብልህ የሆነ ጥሩ የሆነ ግዢ እንደሚሆንም ነው የሚታመነው። ለበርካታ ዓመታት ከፕሪሚየር ሊግ ጋር ስሙ ሲያያዝም ቆይቷል። ኤደርሰን ከፍተኛ ተጫዋች ነው። በዚህ ላይም ደግሞ ምንም ጥርጥር የለውም። በአታላንታ በሴሪኤም እንዲሁም በቻምፒየንስ ሊግ እና በዩሮፓ ሊግም በእውነት አስደምሟል። እንደሚታሰበው ወደ ፕሪሚየር ሊግ ሄዶ ስኬታማ የመሆን ችሎታ አለው። ጠንካራ የአካል ብቃት ያለው አማካች ሲሆን ኳስን ሲይዝም ጥሩ ነው። ስለዚህም አሁን ላይ ለሊቨርፑል ብዙ መስፈርቶችን የሚያሟላ ይመስላል። ሊቨርፑል በዚህ የመሃል ሜዳ ላይ በአጠቃላይ እንግዲህ በቡድን ውስጥም ትንሽ አካላዊ ጥንካሬና
ጉልበት የሚያስፈልገው ይመስላል። በእርግጠኝነት ደግሞ እሱ በዝርዝራቸው ላይ ካሉ ተጫዋቾችም አንደኛው ይሆናል። ሌሎች ክለቦችም እሱን እየተመለከቱት ነው። ሊቨርፑል በጥር ተጫዋቾች የዝውውር መስኮት ምን ያክል ገንዘብ ማውጣት እንደሚችል ማየቱ አስደሳች ይሆናል። ለአዲስ ተከላካይም እቅድ አለ። ስለዚህም አማካይ ለማስፈረም አስቸጋሪ ሊሆን ይችላል። ነገር ግን በአንፊልድ ባለስልጣናት ዘንድ ይቻላል ከተባለ ኤደርሰን በጣም ጥሩ ግዢ ሊሆን እንደሚችል ነው የተገመተው። የቼልሲው ተከላካይ አክሴል ዲሳሲ በቅርብ ሳምንታት ከክለቡ ሊለቅ እንደሚችል ሲነገር ቆይቷል። የፈረንሳዊ ዓለም አቀፍ ተከላካይ በለንደኑ ክለብ ውስጥም መደበኛ የጨዋታ እድልን ለማግኘት ሲቸገር ቆይቷል። በመሆኑም በተከታታይ ለመጫወትም ክለቡን መልቀቅ ይኖርበታል። የፈረንሳዊ ጋዜጣ ሌኪፕ እንደዘገበው ከሆነ ተጫዋቹ የሊዮን ኢላማ ሲሆን ቼልሲዎችም ተጫዋቹን ሊያዘዋውሩት በሚችሉበት ሁኔታ ላይ ከነሱ ጋር ድርድር ጀምረዋል። በጥር ወርም ተከላካዩን መሸጥም ኪሳራቸውን ለመቀነስና እሱን ለማሰናበትም ይፈልጋሉ። ተጫዋቹም በተከታታይ የጨዋታ እድሎችን በማግኘት የሙያ ጎዳናውን ወደ ቀደመው ለመመለስም ይፈልጋል። በሌላ በኩል ሊዮንም የመከላከል ክፍሉን ማሻሻል አለበት። ሁኔታው እንዴት እንደሚዳብርም የሚታይ ነው የሚሆነው። የዝውውር ለሁሉም ወገኖችም ተስማሚ ሊሆን ይችላል። ቸልሲ ለተጫዋቹ ትልቅ ዋጋን ይጠይቃል ተብሎ አይጠበቅም። በተመጣጣኝ ዋጋም ለመሸጥ ደግሞ መሞከር ይኖርባቸዋል። ሌሎች ክለቦችም ተከላካዩን እንግዲህ ለመልቀቅም ያለባቸውን ፍላጎትም ስለሚያውቁ ማንም ሰው ለሱ ብዙ ገንዘቦችን መክፈል የሚፈልግ አይመስልም። አክሰል ዲሳሲ ከዚህ ቀደም በፈረንሳይ ከሞናኮ ጋር ችሎታውን አስመስክሯል። ሊዮንን ማሻሻል እንደሚችልም ምንም ጥርጥር የለውም። ክሊንተን ማታ እና ደግሞ ሙሳ ኒያኬቲ ከ10 ቀናት በኋላም ለአፍሪካ ዋንጫው የለቀቁ በመሆናቸው ሊዮን ለመከላከል ክፍሉ ተጨማሪ ጥልቀት ለመጨመርም እየፈለጉ ነው። የቼልሲው ተከላካይ ለነሱ ተስማሚ ሊሆን ይችላል። በመደበኛነት ለመጫወትም በጣም ስለሚጓጓ ለፈረንሳዩ ክለብ ስኬታማ ለመሆን ያለውን ፍላጎት ትልቅ ጥቅም ይሆናል። ሁለቱ ክለቦች በአሁኑ ስምምነት ላይ መድረስ ይችሉ እንደሆነ መታየቱ አስደሳች ይሆናል። በእንግሊዝ ክለብ የተጠባባቂ ወንበር ላይ መቀመጥም ለተጫዋቹ ማራኪ አይሆንም። እናም የረጅም ጊዜ እድሉን በፍጥነትም ደግሞ ለማስተካከል ይፈልጋል ተብሎ እንደሚታሰብ ነው መረጃዎች አሁን ላይ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።